የእንግሊዝ ፕሪሚየር ሊግን በ13 ነጥብ ልዩነት በመምራት ለዋንጫው ጥቂት ሳምንታት እስኪቀሩ ድረስ ከስጋትና ከጭንቀት ወጥቶ ነገ ወደ ሌስተር ሜዳ ተጉዞ ከሌስተር ጋር ይጫወታል ሊቨርፑል። ይህን የ13 ነጥብ ልዩነት አስጠብቆ በነገው ዕለት አርሴናል ከኢፕስዊች ታውን ጋር ቢሸነፍ ሊቨርፑል የዋንጫውን አሸናፊነት በነገው ዕለት ያረጋግጣል ማለት ነው። ዛሬ የመነሻ ሐሳባችን በሊቨርፑል የዋንጫ ጉዞና በአርሴናል የነጥብ ልዩነት ሳይሆን በየርገን ክሎፕ ተገንብቶ በአርነ ስሎት በአግባቡ ተይዞ የዋንጫውን ጉዞ የጀመረው ሊቨርፑል በቀጣይ ዓመት የሚፈልጉትን ውል አስፈርሞ ከክለቡ ጋር እንዲቀጥሉ የማይፈልጉትን አሰናብቶ ጠንካራውን እንዲሁም ደግሞ የየርገን ስሎት አሻራ ያረፈበት በራሳቸው ምርጫ በነ ዋርድ በነ ኤድዋርድ ጥናትና ጥበብ ወደ ቡድኑ እንዲቀላቀሉ በእድሜም ሊቨርፑልን ለረጅም ዓመት የሚያገለግሉ በጤንነትም ከጉዳት የጸዱ ባጫውትም ለረጅም ጊዜ በቪዲዮ ኤቪደንስ የተጠና ከሊቨርፑል አዲስ ያጫውት ዘዴ ጋር መዋቅሩ አጥንቶ ለማስፈረም የተዘጋጃቸው በርካታ ተጫዋቾች አሉ። እነዚህ ተጫዋቾች ውስጥ ስማቸው በአደባባይ የወጣ እንዲሁም በሚስጥር የተያዘ ከሚሰናበቱት ውስጥ በእርግጠኝነት መናገር የሚቻለው የሶስት አራቱን እንጂ የሌሎቹን ተተኪያቸው እስኪገኝ ድረስ መሰናበታቸው ጥርጣሬ ውስጥ እንዳለ ሆኖ ይቆያል። ዛሬ የሊቨርፑል የፊት አውራሪ ከሳምንት በፊት ከክለቡ ጋር ለመቆየትና የ400,000 ሳምንታዊ ደሞዝ ውል በመፈረም መሐመድ ሳላ ሲቆይ እንግዲህ የኋላ ደጀኑ ደግሞ ቫንዳይክ እሱም ከሊቨርፑል ጋር ለሌላ 2 ዓመታት ለመቆየት ፊርማውን አኑሯል። በስጋት ውስጥ ያለው እንግዲህ ይቆያል አይቆይም ይሄዳል አይሄድም እየተባለ ያለው ከቀዩ መለያ ውጭ ለብሶ ማያውቀው ትሬንት አሌክሳንደር አርኖልድ ይሄዳል ወይስ አይሄድም የሚለው ይሄዳል የሚባለው ወደ ማድሪድ ነው። ማድሪድ ደግሞ በዚህ ዓመት ያሳየላለው እንቅስቃሴ እዛ ውስጥ ገብቶ የመስተካከያ አባል ሆኖ ከክለቡ ጋር ለመፈራገጥ ፈቅዶ ይሄዳል ብለንም አንገምትም። አንድ በማድሪድ አንጀሎቲን ተክቶ የሚይዘው አሰልጣኝ ማንነትና ምንነትም ያርዶድን በሊቨርፑል የመቆየት ህልውና ሊያጸና ወይም ደግሞ ሊያጠያይቅ ይችላል ብለን የራሳችንን ግምት እንወስዳለን። ከዚህ ፕሮግራም መጠናቀቅ በኋላ ማድሪድ በአሰልጣኝነት ማንን ቀጥሮ በተጫዋችነት ማንን ሊሰበስብ አቅዷል የሚል ትኩስ ዜና አለ። ለማመን የሚያስቸግር ዜና አለ። ከፓቻ ጋር ስትቆዩ የቀድሞ የሊቨርፑል ጀግናው አሰልጣኝ የርገን ክሎፕ በማድሪዱ ባለቤት ወይም ባለንብረት ወይም ስራ አስኪያጅ ፊዮሬንቲኖ ፔሬዝ የመጀመሪያ እጩና ምልምል ሆነዋል። የርገን ክሎፕ ወደ እንግሊዝ መጥቼ ሌላ ክለብ አላሰለጥንም፣ ነገር ግን ከእግር ኳስ አልለይም ብለዋል። በአንድ ዓመት የስፖርቲንግ ዳይሬክተር በመሆን የተለያዩ ክለቦችን ከሚያስተዳድረው ተቋም ጋር ቆይተው ምናልባት ይህን ጥያቄ ከተቀበሉ ወደዛ ሊያመሩ ይችላሉ። እነማንን አቅደዋል በጥያቄ ደረጃ ማድሪድን ስለመቀበል ምን ያህል ፍቃደኛ ናቸው የሚለውን ከዚህ ፕሮግራም መጠናቀቅ በኋላ ፓቻ በሰፊው ይዞላችሁ ይመጣል። የቀድሞ የሊቨርፑል ፊት አውራሪና አዛዥ ወደ በርናባዩ ሊያቀኑና የማድሪድን የዘንድሮ ስብራት ለመጠገን ውልቃቱን ለማስተካከል እንዲሁም ህመሙን ለመፈወስ የመጀመሪያው እጩ ሆነዋል። ስለሱ ፓቻ አጭር ፕሮግራም ይዞላችሁ ይመጣል። የአርኖልድ ቆይታ ከዚህ ጋር የተያዘ ሊሆን ይችላል የሚል ስጋት አለን። ነገር ግን በሚፈልገው ሁኔታ ሊቨርፑል የሚጠናከር ከሆነ በአውሮፓም በፕሪሚየር ሊጉም ድል ለማድረግ ቅንጅቱ እየተስተካከለ ያለ ውጫዊና ውስጣዊ ሂደቶቹን እያረመ የመጣው ሊቨርፑል አብሮ ለመቆየት የመጀመሪያውና የተሻለው አማራጭ እንደሚሆን አርኖልድ ሳይወለድ ሊቨርፑል መደገፍ የጀመርን እግር ኳስ ቤተሰቦች ይህን ጠንቅቀን እናውቃለን። በሊቨርፑል የዝውውር ሊስት ውስጥ እነማን አሉ? በአጥቂ በኩል እንግዲህ ፈረንሳዊው ሂጎ ሄትኬ አለ።
በተከላካይ በኩል የቦርማውዙ ሜሎስ ኬርኬዝ አለ እንዲሁም የቦርማውዙ ስፔናዊው የንሰን አለ በብራይተን በእንቅስቃሴ ውስጥ ድንቅ ስራዎችን ይሰራል አንዳንድ ጊዜ ደግሞ ከአንድ ተጫዋች የማይጠበቅ ስህተት ይሰራል በተሰለፈባቸው ጫዋታዎች በአጥቂነትም ከአጥቂ ጀርባም ተጫውቶ ቦርማውዝ ብራይተን ውስጥ ቤተኛ የሆነ በፕሪሚየር ሊጉ ጉልበቱን በተለይ አርሴናል ላይ ያቺን ያሳያትን ኳስ እናስተውሳለን በሌሎች ክለቦችም ላይ ከኤሪያ ውጭ የሚያስቆጥረውን ኳስ እናውቀዋለን ጆአዎ ፔድሮ ብራዚሊያዊው ቴክኒሻን ጉልበት ያለው ፈርጣማው እሱም በሊቨርፑል ራዳር ውስጥ ነው ያለው እንደሚታወቀው አሌክሳንደር ኢሳክ በሊቨርፑል በአርሴናል በትክክል ስሙ እየተነሳ ኒውካስሎችም ያላስተባበሉበት ዝውውር ነው ሊቨርፑሎች ስዊድናዊው ኤርትራዊን ኢሳክን ይፈልጋሉ ጃቪ ሲሞን ደግሞ ሌላው ተፈላጊ ነው ኒዘርላንዳዊው እንዲሁም ደግሞ ቪክተር ኪዮክሬስ እሱም ስዊድናዊ ነው በሊቨርፑል ይፈልጋል ማቲያስ ኩኛ የወልቭሱ እሱም ይፈልጋል ሪቮሊኒ የላዚዮ የአማካይ ስፍራ ተጫዋች በኳስ ክህሎቱ በእጅጉ የተደነቀና ፓቻ በተደጋጋሚ የሚያወራለት ጣሊያናዊ ያለ እነዚህ በሙሉ በዝውውር ሊስት ውስጥ ተይዘዋል እነዚህም በሙሉ ማምጣት ሳይሆን የተመረጡ ከሚሰናበቱ ተጫዋቾች ጋር በተመጣጣነ ሁኔታ ቦታውን ሊሸፍኑ ወይም ከቨር ላይ ያደርጉ ይችላሉ መተውም የተሻለ ሊንቀሳቀሱና ወደ ቋሚ ቡድን ሊቀላቀሉ ይችላሉ ተብሎ የሚገመቱ በመሆናቸው በተለይ ደግሞ እድላቸው መጠቀምና ወደ ዋናው ቡድን ገብተው በሌላ ክለብ ውስጥ ቋሚ ተሰላፊ መሆን የሚችሉ እነ ኬለር እነ ኢንዶ እነ ሲሚካስ እነ ኮንሳ በትንሹ ሊሰናበቱ የሚችሉ ናቸው ሌሎችም አሉ ከፊት ለፊት ብዙዎች በኑኔዝ ስንብትም የተስማሙ ይመስላሉ ዲያዝንም ያነሳሉ ተገቢ አይደለም ብለን እንሞግታለን እንዲሁም በጉዳት ለቋሚ 3 እና 4 ሳምንት በተከታታይ መጫወት የሚሳነው ነገር ግን ኳስ በመግደል ፕሪሚየር ሊግ ውስጥ የተሻለ ብቃት ላይ ያለው ጆታም እንዲሁም ኬዛ ከሚሰናበቱት ሊስት አሉ ተብሎ ይጠረጠራል ይገመታል አልፎ አልፎ ቢሾልኮ ይወጣል በእነዚህ ተሰናባችና አሁን በተጠቀስኳቸው አዲስ ተጫዋቾች የዝውውር ዜና የሊቨርፑል እቅድና የአርስሎት ፍላጎት የኤድዋርድ ከባዱ ኤድዋርድ ጠንቃቃው ኤድዋርድ በሚቀጥለው አመት የዘንድሮን የሊግ ዋንጫ ለማንሳት ከጫፍ የደረሰ ለሴሌብሬሽኑ አንዳንድ የፌሽታ ጉዳዮችን ያዘጋጀ ያለው ሊቨርፑል እነማንን አሰናብቶ እነማንን ያመጣ ይሆን ላፍታ ከኔና ከፓቻ ጋር ተቆያላችሁ ስለ ተጫዋቾቹ ዝርዝርና አንዳንድ ጥብቅ ጉዳዮችን እናወራለን በነገው ዕለት ሊቨርፑል ከሌስተር አርሴናል ከኢፕስዊች የሚያደርጉትን ጨዋታ እንዲሁም ማንቸስተር ዩናይትድ ከወልቭስ የሚያደርጉትን ጨዋታ በትንታኔ ፕሮግራማችን ይዘን የምንመጣ ይሆናል እናንተ እኛን ለመደገፍ ፕሮግራማችንን ላይክ ካደረጋችሁ በቂያችን ነው እንዲሁም እስከ ሐምሌ 30 50,000 ሰብስክራይበር መግባት ስለምንፈልግ በቴሌግራም ቻናላችን ሚዲያ ግሩፕ አብዲራዋ ሚለውን ጆይን አርጉ ሌሎች ጓደኞቻችሁንና ወንድሞቻችሁንም ቤተሰቦቻችን በማድረግ የተለመደውን ትብብር አርጉ ውድ አገር ውስጥ አድማጮች ይሄንን አደራ እንላችኋለን ከሀገር ውስጥ ውጭ ደግሞ ወደ ባህር ማዶ ያላችሁ በአረብ ሀገር በአውሮፓና በሰሜን አሜሪካ ያላችሁ አድማጮቻችን በሱፐር ታንክስ ብቻ እንድትረዱን ጥያቄያችንን እናቀርባለን ፓቻ እንደምን አለ በአርሴናል የ1 ሰዓት ፕሮግራም አድማጮቻችንን በእጅጉ ጊዜያቸውን ወስደናል እንግዲህ ቅዳሜም ስለሆነ እግር ኳሱን ያዩ ፕሮግራማችንን መርጠው ለይተው ፈቅደውና ፈልገው ስለሚያዳምጡ በቤተሰቦቻችን በአድማጮቻችን በፕሮግራማችን ስም የተለየ ምስጋና ይድረሳችሁ እንላለን አብዲና ፓቻንን ፕሮግራማችንን ጀመርን አንፊልድ በር የተከፈተባቸውና አንፊልድ በር የተዘጋላቸው ተጫዋቾች እነማን ናቸው እግር ኳስ ወለታን አያውቅም የዘንድሮን አመት ዋንጫውን ሴሌብሬት ካደረጉ በኋላ የጉዞ ትኬታቸውን ተቀብለው
ወደ የቤተሰቦቻቸው ሄዶ በዛው የክለብ ድርድር የሚጀምሩ የቀዩን መለያ ለብሰው ከኛ ጋር የሰነበቱ ተጫዋቾችን እያዘልን የምንሸኝበት አዲሶቹን ደግሞ በቀይ ምንጣፍና በአበባ ጉንጉን ፈንዲሻና ቄጠማ በኢትዮጵያዊ ባህል ነስንሰን የምንቀበልበት ጊዜ ክረምቱ እየተቃረበ ነው። አብራችሁን ስትቆዩ ሌሎች በርካታ የዝውውር ዜናዎችን ትሰማላችሁ። አብዲና ፓቻነን መልካም ቆይታ። እሺ እንደምን ቆያችሁ አድማጮቻችን? አባ ትናንትና ለአድማጮችም በቫንዳይክ የኮንትራት ጉዳይ ላይ ተጫዋቹ የ2 ዓመት ኮንትራት ባራዘመበት ፕሮግራም በሰራንበት ወቅት ለዛሬ ለቅዳሜ በርካታ የሊቨርፑል ደጋፊዎችን ቀጠሮ አስይዘን ነበር። ሰፊ የዝውውር መረጃን በተለይ በተደጋጋሚ በኮሜንት መስጫ ላይም አንዳንድ አድማጮች ከዝውውር ጋር በተያያዘ ሊነሳ የሚገባ አንዳንድ ነጥቦች አሉ፣ አዳዲስ መረጃዎችም ከተገኙ ብታቀርቡልን የሚልም ጥያቄ አቅርበው ነበር። ጎን ለጎን አንዳንድ ለሊቨርፑል ቅርብ የሆኑ እንደነ ፖል ጆይስ አይነት በዘ ታይምስ የሚጽፍ ታማኝ ዘጋቢ ተደርጎ የሚወሰድ በእንግሊዝ ሚዲያ አንደኛው ዘጋቢ እንግዲህ ምሽት ላይ አባ ሊቨርፑል ሰፊውን የዝውውር መስኮት ቀደም ብሎ ነው የተቀላቀለው ነው የሚለው አባ የፊት ለፊት ገጹ ቀደም ብሎ የተቀላቀለበት መንገድ የውድድር አመቱ ሊቨርፑል እዚህ ጋር በውጤታማነት በሊጉ ሲጓዝ ከጀርባ ደግሞ ኃላፊዎቹ ለቀጣይ የውድድር አመት ቡድኑን መልሶ ለማጠናከር በተሻለ ደረጃ ለቀጣይ የውድድር አመት ለማዘጋጀት ቅድመ ዝግጅት የጀመሩት ሊቨርፑል ውድድር ውስጥ ያለ ነው። ገና በሳመር እንደ አዲስ ተገብቶ ተጫዋቾችን ተደራድረው ለማምጣት ሳይሆን አብዛኛውን ስቴጅ በዚህም ወቅት ካጠናቀቁ በኋላ የወረቀት ስራዎችን ስምምነት ይሄ በተለይ ከምልመላና ፍቃድ የማግኘትን ስራ አሁን ላይ እየሰሩ ነው የሚገኙት። አባ ይሄ ፊፋ ባወጣው ህግ መሰረት አንድን ተጫዋች ያለ ክለቡ ፍቃድ ሄደ ዝም ብሎ አሁን ማናገር ይሄ በውስጥ ተጫዋቹን አግባብቶ በተለይ የቦስማን ህግ እስከሚጸናበት የኮንትራት ጊዜ ድረስ አይቻልም። ያለ ክለቡ ፍቃድ ሄደ ተጫዋቹም ክለቡን አስፈቅዶ ነው መደራደር የሚችለውና ሊቨርፑሎች ቅድመ ዝግጅታቸውን ፍቃድ ያገኙባቸው ተጫዋቾችም አሉ፣ ፍቃድ ያላገኙ ተጫዋቾች አሉና በሁለት መንገድ ከፍሎ ነው ዘገባውን ስመለከት አባ ይወጣውና የመጀመሪያው እንግዲህ ሊቨርፑል ቤት የሚፈለገው የሚጠበቀውና አንገብጋቢ የሆኑ ጉዳዮች አሉ አባ አሁን በዝውውር መጠናከር ያለባቸው። ለምሳሌ የሊቨርፑል የተከላካይ ስፍራ በተለይ ደግሞ የግራው የተመላላሽ የግራ ፉልባክ ፖዚሽን አሳሳቢነቱ በተለይ የውድድር አመቱ መጠናቀቂያ አካባቢ እየጎላ መጣ፣ እየሰፋ መጣ። ለስሎት በቀጣይ የውድድር አመት ሊቨርፑልን በዚህ ስታንዳርድ ጠብቆ ለመዝለቅ ፈታኝ ከሚሆኑ ጉዳዮች መካከል የግራ ፉልባክ እንደሆነ በተለይ በሁለተኛው ዙር ተጠንቶም ተመልምሎም ባየነውም እውነታ ከሆነ የተረጋገጠ ጉዳይ ነው። ሁለቱም ተጫዋቾች አሁን ላይ ቡድኑ ከሚያስመዘግበው ውጤትና ካላቸው አቅም ጋር እኩል የሚጓዝ አይደለም። የሌሎች ተጫዋቾች አገልግሎት የሚፈጥሩት ተጽዕኖና የነዚህ ተጫዋቾች አገልግሎትን በነዛ ተጫዋቾች ስታንዳርድ አጠብቅም አሁን ላይ። ስለዚህ ይሄ ዲፓርትመንት ነው የመጀመሪያው ጥገናዊ ለውጥ አባ የሚደረገውና ምናልባት ከሊደርነቱ ከተለያዩ ጉዳዮችን ከግምት ውስጥ በማስገባት አንዲ ሮበርትሰንን ከመሸኘት ይልቅ የተሻለ ክፍያም በዝውውር ላይ ለማግኘት ከእድሜውም ከኮንትራቱ ማኳያ ኮስታስ ሲሚካስን በመሸጥ ምናልባት የዝውውር መስኮቱ እንደተከፈተ የመጀመሪያ ሊቨርፑል ፈራሚ ሊሆን የሚችለው ሜሎስ ኪርኬዝ ነው የበርንማውዙ ተጫዋች። ጎን ለጎን በአማራጭነት ሃቶን ይዘውት ነበር፣ ግን እድሜና የፊዚካል ጉዳይ በተለይ ደግሞ ልምዱ አነስተኛ መሆኑንና ፖዚሽኑ የሚፈልገውን አይነት ጥንካሬና ልምድ አሁን ላይ በበቂ ሁኔታ ስላላሟላ 100% ሪቻርድ ሂውዝ ከኤሲ ሚላን ጀምሮ ሲከታተለው ቆይቶ ከኔዘርላንዱ ክለብ አንስቶ እስከ በርንማውዝ ድረስ ተከታትሎ ተጫዋቹን ያመጣው ያሁኑ የሊቨርፑል ስፖርቲንግ ዳይሬክተር የመጀመሪያ ተመራጭም
ፈራሚም ሊሆን የሚችለው ሜሎስ ኪርኬዝ ነው። አባ ከሜሎስ ኪርኬዝ ዝውውር ጋር አንድ የተወሰኑ ነጥቦችን ለማንሳት ለሊቨርፑል ይህን ዝውውር አንዳንድ ውስጥ አዋቂዎች በአንድ ወቅት የዴሊ ሜሉ ዘጋቢ ሲሞን ጆንስ ያወጣው መረጃ በስመለከት ምን ይላል መሰለ ይሄ የፍሬድሪኮ ኬዛ ኤጀንት አራህማኒ ይባላል። ይሄ ኤጀንት ደግሞ በአይኤስአይ በስፔን ኦርጋናይዜሽን ውስጥ የሚገኝ የስፔን ተጫዋቾችንና አሰልጣኞችን በውስጡ ይዞ እነ ኢባኔዝን የነ ማርቲን ዙቢመንዲ የነ ሚካኤል አርቴታን የነ ጃቪ አሎንሶ ኤጀንት ነው እዛ ካምፓኒ ውስጥ የሰራ ኤጀንት ነው አራህማኒ የሚባለው። በቅርቡ ደግሞ ፍሬድሪኮን ኬዛ ሊቨርፑል በቀላሉ ሲያስፈርም ይሄ ኤጀንት የኬዛም ኤጀንት ነበር በወቅቱና በአለፈው 4 ወር 5 ወር ውስጥ ነው ሜሎስ ኪርኬዝ ኤጀንቱን ቀይሮ አራህማኒን ዋና ኤጀንት አድርጎ የራሱ ኤጀንት አድርጎ ከዚህ ኤጀንት ጋር ኮንትራት ተፈራርሟልና ለሊቨርፑል ሂደቱን ካቀለሉ ጉዳዮች መካከል አንዱ የሆነው ሜሎስ ኪርኬዝ ነው። ምናልባት ውድድር አመቱ ሲጠናቀቅ ለበርንማውዝም ክብር ሲባል በሚስጥር የተያዘ ጉዳይ ነው የሜሎስ ኪርኬዝ እንጂ የጊዜ ጉዳይ ነው። ይሄ ተጫዋች የመጀመሪያ የግራ ፉልባክ የሊቨርፑል ፈራሚ ሊሆን ይችላል። ሌላኛው ጉዳይ እንግዲህ አባ የረጅም ጊዜ የቫንዳይክን ተተኪ ታሳቢ ባደረገ መልኩ እዛው የኪርኬዝ የቡድን አጋር የንሰንን እንግዲህ ጠንካራ ፉክክር ሊቨርፑል ቢጠብቀውም ይሄ ተጫዋች አንድ ኢንተርቪውን በማንሳት የሊቨርፑልን አድቫንቴጅ ሁሌም ታማኝ ዘጋቢዎች ያስቀድማሉ ከነ ፋብሪዚዮ ጀምሮ በተለይ ከትናንት በስቲያ በሐሙስ ምሽት ጄምስ ፒርስ የአትሌቲክሱ ዘጋቢ ለምን የንሰንን የሊቨርፑል መልማዮችም የዝውውር ዲፓርትመንትም ኃላፊዎችም እንደመረጡት ከቁጥር ጋር ያይዞ ዘገባ ይዞ ወጥቶ ነበር። አድማጮች ወደ አትሌቲክስ ፔጅ ገብተው ያንን መመልከት ይችላሉና ይሄ ተጫዋች በጁቬንቱስ ተፈላጊነቱ ወይም ይሄ የፕሮፌሽናል እግር ኳስ እድገቱ ምናልባት ሊስተጓጎል የሚችልበት አደጋ ውስጥ ገብቶ ነበር እና በዛም ወቅት ነው እንግዲህ ይሄ ጠንካራ መልማይ ሪቻርድ ሂውዝ በበርንማውዝ ይሄን ተጫዋች አምጥቶ በውሰት በቋሚነት ማስፈረም የቻለው እና ተጫዋቹ ሁሌም ሪቻርድ ሂውዝን በማመስገን አለ አይደል የሚጀምረው የእግር ኳስ ህይወቱን መንገድ እንዳስያዘ አድርጎና ሁሌ ሊቨርፑልና የየንሰንን ዘገባ ሲያወጡ እቺን አጋጣሚ ያነሱ ነውና ሊቨርፑል ይሄ የግል ፕሮፌሽናሊዝምን በማክበር ወይም ጥያቄን በማክበር ይሄን ተጫዋች የማስፈረም አድቫንቴጁ ሰፊ ነው። በተለይ ደግሞ በተጠናቀቀው የውድድር አመት የኪርኬዝም የየንሰን ሪሊዝ ክሎዝን ያስቀመጠው የሊቨርፑል ያውኑ ስፖርቲንግ ዳይሬክተር ነው። በክለቡ መዋቅር ውስጥ ትልቁን ሚና የተጫወተ በቦርንማውዝ አንዶኒ ያሮላ ማምጣት የቻለው ይሄ ጠንካራ ባለሙያ እንግዲህ አሁን በሊቨርፑል ቤት ነው የሚገኘው። እነዚህ ሁለት ተጫዋቾች በተከላካይ ስፍራ ሊመጡ የሚችሉ ናቸው። የትሬንት ጉዳይ እንግዲህ በቀጣይ ፕሮግራም እናነሳለን። ሊቆይ የሚችልበትም እድል አለ፣ ሊለቅ የሚችልበትም እድል እንዳለ ሆኖ እንደ ስፔን እና እንደ እንግሊዝ ሚዲያ ዘገባ አንዳንድ ደግሞ የሊቨርፑል ዘጋቢዎች በተለይ የቫንዳይክ እና የሳላን ኮንትራት መፈረም በአንዳንድ ኢሞጂዎች ላይክ ማድረጉ ሪያክት ማድረጉ ቀጣይ ምክንያቱም ሳላ ከሁለቱም ሲነር ነው ሳላን አስቀደሙ ከዛን አንበሉን ቫንዳይክ አስቀደሙ ወጣቱን አርኖልድ ያስከትላሉ የሚል እምነት ነው ሊቨርፑል ቤት አሁን እየተፈጠረ የመጣው ይለቃል ከሚል ይልቅና እሱን ጉዳይ ይሄ በጊዜ የሚፈታው ጉዳይ ነው ከአንድ ሳምንት ከሁለት ሳምንት በኋላ በግልጽ የምናቀው ነው የሚሆነው ነገር ግን በሚዲያ በኩል ማይነገር በውስጥ ታዋቂነት ግን በደንብ የተያዘ ጥብቅ ጉዳይ አለ የማርቲን ዙቢመንዲን ዝውውር ሊቨርፑል ሳያጠናቅቁ ቀርቷል ነገር ግን ቀጣይ ማን ኢላማቸው ሊሆን እንደሚችል በወቅቱ በራዳራቸው ውስጥ አልያዙም ይሄ በምልመላ ረጅም ጊዜ በመከታተል እድገቱን የተጫዋቾችን ብቃት እያንዳንዱን ሂደት ተከታትለው ሪፖርት በየጊዜው ሲመለከቱ ያሁኑ የጁቬ ንብረት የሆነው የላዚዮ ተጫዋች ሮቬላ አንደኛ የሊቨርፑል የአማካይ ስፍራ አማራጭ ነው
ይህን ተጫዋች ሊያዘዋውሩ የሚችሉበት እድል እንዳለ ደግሞ በአርብ ምሽት ላጋዜጣ ዴሎ ስፖርት የጣሊያኑ ታማኝ ዘጋቢ ጋዜጣ ይዞ ወጥቷል። አርሴናልና ማንቸስተር ሲቲ በዝውውሩ ላይ ቢኖሩም የሊቨርፑል መልማዮች ግን በተደጋጋሚ በስታዲዮ ኦሎምፒኮ ተገኝተው ይሄን ጣሊያናዊ ተጫዋች ሲከታተሉ ነበር። በቴክኒክ ከነግራቨንበርችም የተሻለ በቦታው ላይ ደግሞ አስፈላጊነቱ በ6 ቁጥር ፖዚሽን ላይ በመንጠቁም በታክሉም የተዋጣለት ፈጣን ገና የ23 ዓመት ተጫዋች ነው። ትልቁ የሊቨርፑል የአማካይ ስፍራ ኢላማ ነው። ሌሎች እነ ስቴለርም ካርሎስ ባሌባም በራደር ውስጥ አሉ። ዋና በሚያነጋግረን ጉዳይ የአጥቂው ዲፓርትመንት ነው። እነማን ይለቃሉ ብለን ቀደም ብለን ብንመለከት የኑኔዝ አንድ እግር እንደወጣ ኮዲው ይዘገባል። ተከትሎ ሊወጣ የሚችለው ሌላኛው ላቲናዊ ተጫዋች ሉዊስ ዲያዝ ነው ተብሎ ግምቶች ይቀመጣሉ። ምክንያቱም ለተጫዋቹ የሚቀርበው ክፍያና የቀረበለትን ኮንትራት አለመፈረሙ ለባርሳ ለመጫወት ያሳየው ፍላጎትና ሊቨርፑል እምቢ ሊለው የማይችለው የሳውዲ ፕሮ ሊግ ኑኔዝን ተከትሎ ቢመጣው ጥያቄ ነው። ለዲያዝም ተመሳሳይነት ሊቨርፑል ምናልባት እስከ 165 ሚሊዮን ፓውንድ ሊያገኝ ይችላል ከሁለቱ ተጫዋቾች። ይሄ ደግሞ ቴክኒካል ዲሲዥን በመስጠት ኤድዋርድ ሁሌም ብልሃት የተሞላበትን ውሳኔ ያስተላልፋል። እንደምታስታውሰው ኩቲኒዮን ሲሸጡ 100% የሊቨርፑል ደጋፊ አልተስማማም። ግን ክሎፕ ሊቨርፑል ቤት ከቆየ ካውልት ይሰራላል ብሎ ለማግባባት ሞክሯል። ተጫዋቹ መሄድ ፈለገ። 145 ሚሊዮን ፓውንድ ኤድዋርድ ተደራድሮ ሲሸጥ ዛሬ ሊቨርፑል ለደረሰበት ስኬት ትልቁ ለውጥ የመጣው ያቺ የተጫዋች ሽያጭ ነው። ቫንዳይክና አሊሰንን ያመጡበት እንደዛ አይነት ይሄ ውሳኔን ነገ በስራ ቆይታክ ላይ ትልቅ ክሬዲት ሊያሳጣክ የሚችል በሌላ በትልቅ ቲም ሁላ ላሰራ የሚችልበትን ሁላ ውሳኔ ነው ኃላፊነት ወስዶ ወሰኑ። ኩቲኒዮን ሸጦ በኩቲኒዮ ሂሳብ በመጡ ተጫዋቾች ሊቨርፑል ለተከታታይ 8 የውድድር ዓመት በከፍታ ላይ እንዲቀመጥ ምክንያት ሆኗል። የአሊሰንና የቫንዳይክ መምጣት ዛሬ ላይ ቫንዳይክ መቆየቱ ትክክል ነው ብለን እንድንነጋገር ያደረገን ያኔ በኤድዋርድ የተወሰነው ክሎፕ አግባብቶት ለማቆየት ሞክሮ ጥረቱም ሳይሳካለት ተጫዋቹን ሸኝቶ እንግዲህ ሊቨርፑል የተዋጣለት ዝውውር ያደረገበት ወቅት ነውና አሁን የነዚህ የሁለት ላቲናውያን ቆይታ ጥያቄ ውስጥ ገብቷል። በእነዚህ ተጫዋቾች ሽያጭ ሊቨርፑል አግኝቶ የሚያስፈርመው ተጫዋች ደግሞ በጣም ቴክኒካል ውሳኔዎች እነዚህ ላይ ማነሳው ምንድነው መሰለህ ፓቻ ለምሳሌ የማንቸስተር ሲቲው ጸጉራሙ ትንሹ ልጅ ኦስካር ቦብ አለ። ከሱ በኋላ አሁን ደግሞ ኦሪል አለ። እንዴት እንዳደጉ ያያየን ነው። በጋርዲዮላ ውስጥ ሁለት የግራግር አስገራሚ ተጫዋቾች ፎደንን ተከትሎ ያደጉ የአርሴናሎቹ ስኬሊና ኑዋኔሪን የማንቸስተር ዩናይትዱን ማዮኑን እንመልከት። ጋርናቾም አለ ዛጋ በሊቨርፑል ውስጥ የርገን ክሎፕ ሲያሳድጉ የነበሩትን ዘዴ ገና የቡቃያ ዘመናቸው ገና ያፍላ ስሜታቸው እንዲሁም ወደ ዋናው ቡድን ተቀላቀሉ ተብሎ ተስፋ የሚሰጡ ልጆችን አብዛኛው ሸኝተዋል። የተወሰኑት በውሰት ሄደዋል። አሁን የሊቨርፑል ኢኮ ወይም የሊቨርፑል አንፊልድ ኮንፊደንሻል መጽሔት ሌሎችም እንከታተላቸው ዌብሳይቶች ያተኮሩት በዝውውር ላይ ነው። ድሮ እናንተ ሳትወለዱ ገና ልጅ እያለን በጄራርድ ጊዜ ስቲቨን ጄራርድ ሲያድግ እንዲሁም ማይክል ኦን ሮቢ ፎለርንም ጆን ባርነስንም የሚተካ አንድ ህፃን ልጅ አለ። ዋናው ቡድን ውስጥ ከመቀላቀሉ ቢ ውስጥ በርካታ ግቦችን ያስቆጠረ ያለ 18 ቁጥር የሚለብስ እንደዚህ መጽሔቱ በየጊዜው ይመጣል። ስለ ልጁ የሁለተኛ ቡድን ቢ ቡድን ውስጥ የሚያስቆጥረውን ጌም በፎቶ የተደገፈ መልእክት በየጊዜው ይላካል። የልጁ ፕሮፋይል ሰማይ አውጥተውት እንትራለ በተከታታይ የሚወጣ ህትመት አለ። በሶስት ወር አንዴ ነው የሚላክልኝ አንፊልድ ኮንፊደንሻል ይላል። የአንፊልድ ሚስጥራዊ መጽሔት ማለት ነው። እና በቃ በዛ ተስፋ ሲጠበቅ ማይክሎን መጣ። የመጀመሪያውን ጫውታ በጣም ህፃን ልጅ ሆኖ አረጋ። በ16 ዓመት በዛ ውስን ዓመታት ውስጥ በዛችሁ ወደ ፈረንሳይ በተደረገው የዓለም ዋንጫ
1998ቱን እና አርጀንቲና ላይ ያስቆጠረው ግን ምናምን እናውሳለን ፖቼቲኖ ናጠገባው አዙሮ ያስቆጠራት ኳስ በዛ እድሜ ቬንገር ናቸው ለግሌን ውድል የሊቨርፑልን አጥቂ ይዘብትሄድ ፊኒሺንግ ላይ ይጠቅማል ያሉት እንግዲህ የጋርዲዮላ ከአርቴታ ጋር ተደዋውለን እንደሚባለው ግሌን ውድል ክሬዲቱንም አሁን ለቬንገር እንዳይሰጧቸው እና እንደዛ አይነት ልጆችን እያጣን ነው ወይም እያጣኑ ሊቨርፑል ትንሽ ከብላክበርንና ፉላምም ተጫውቶ ቢመጣ እዛው ሊቨርፑል ውስጥ ተስፋ ሰጪ እንቅስቃሴ የሚያደርገውን ኢሊየትን ለማቆየትም ብዙ ተስፋ የለም ሊቆይ ላይቆይ ይችላል ሲሪየስሊ ግን በፊት የሚታወቀው ሊቨርፑል ነው በተለይ አምና አሁን አባ አንድ የፕሪሚየር ያንተን ሐሳብ የሚያጠናክር እንትን ላንዛ ዘሳን አንድ መረጃ ያገኘው ብሎ ባወጣው ሙሉ ዘገባ አምና 11 የአካዳሚ ተጫዋቾችን የተጠቀመ ብቸኛ ቡድን በፕሪሚየር ሊጉ ሊቨርፑል ነው ያውም የፋይናንስ ችግር ሳይኖርበት ትላልቅ ዝውውሮችን በተለይ ትላልቅ ደሞዝ የሚያገኙ ተጫዋቾች እና አልካንተራ ነማቲፕ ከክለቡ ነማን በርካታ ተጫዋቾችን ሸኝቶ በ3 አመት ውስጥ ያስፈረመው ውስን ተጫዋች ነውና ጥሩ መረጋጋት ነበረው በፋይናንሱ ግን 11 ተጫዋች ሁለተኛው ቡድን ወደ ዋናው ቡድን በተለያየ ውድድር አድርጓል ይሄ ብቸኛ ቡድን ያደርገው ነው በጣም አሁን እንደዛ አይነት ነገር አሁን ማየው በተለይ አሞሪም ከመጣ በኋላ የልጁ ኳሊቲ ከአውሮፓ ዋንጫ በኋላ ትንሽ ደበዘዘ ግን ትልቅ ስራ ሰራው ካሉ የቀድሞ የማንቸስተር ዩናይትድ አሰልጣኝ ቴናግ በማንቸስተር ዩናይትድ ቅጥር ውስጥ በማንቸስተር ዩናይትድ ውል ውስጥ በማንቸስተር ዩናይትድ መለያ ውስጥ ትልቅ ስራ ሰራ ቢባል ማይሆን ያሳደገበት መንገድ ነው ከትላንት ወዲያ ያስቆጠረውን ግብ አይተናል ሊዮን ላይ ሊቨርፑል ላይ እንደዛ አይነት ግብ ከኤሪያ ውጭ አዙሮ ያስገባውንም አይተናል እኔ ግቡን ብቻ ሳይሆን በዛ እድሜው ከጭንቅላቱ በላይ አስበው የሚጫወት ተጫዋች ነው አሁን ሊቨርፑሎች ያተኮሩትን ዘዴ ስናይ አምና ከበርካታ ህፃናትን በመሸኘት በዓለም ላይ ብቸኛ ቡድን ሳይሆን አይቀርም ዘንድሮ አሁን በአዲስ ተስፋ ሊቨርፑል ሊቀላቀሉ የሚችሉ ልጆች አሉ ወይ ህፃናት ሁለተኛው ቡድን ስናይ አሉ ምርጥ ልጆች ጫውታቸውን እያወረድን ላይቭን እየተከታተልን ድንቅ ልጆች አሉ መተው ሊገቡ ይችላሉ ምክንያቱም በሲሚካስና በሮበርትሰን አሁን ቡድኑ ውድድሩ ሊቀጥል አይችልም የቦርማውዙን ልጅ ኪርኬዝን ሊያመጣ ይችላል ቢያንስ እዛ ቦታ ጋር ሁለተኛ በቀኝ በኩል አሁን እነ ኮንሳንስ እናይ ሊያናበት ይችላል ብራድሊ አድጓል ቲም ውስጥ ኢንዶና ግራቨንበርች ጋር አምና ትንሽ ፍንጭ ማክኖሊ ቦቢ ክላርክ እነዚህም በሙሉ ሸኝተዋል ስለዚህ በምን አይነት ባቸቲክም አሁን ላስ ፓልማስ ነው ፖርቶም ነበር አሁን ሰብሮ ሊወጣ የሚችል ወይም ወደዋናው ቡድን በህፃናት ፕሮጀክት ውስጥ ተይዟል ወይ ድሮ ስቲቨን ጄራርድ የወጣበት ማይክሎን የወጣበት ሮቢ ፎለር የወጣበት እንደዚህ ነካራገርም ምናነሳው አለ ከክሎፕ በኋላ የበለጠ እየደበዘዘ መጥቷል ክሎፕ ከለቀቁ በኋላ በተለይ ደግሞ ክሎፕ ለወጣቶች ያላቸው እምነት በቫንዳይክ አንበልነት ሁለት ዋንጫ ላይ ካራባው ካፕ ኤፍኤ ካፕ ላይ እና ወደ ገበያው ተጠምደዋል እኛም ገበያው ፕሮጀክቱ ላይ ምን እየተሰራ አለ የሚለው የዝውውሩ ሸፍኖናል ጭልጥ አርጓባው ዝውውሩ ስለዚህ እኔ አንድ ተጫዋች 80 ሚሊዮን 60 ሚሊዮን ተሽጦ በጣም ይተናከረን ሊመጣ ይችላል ትልቁ ስጋቴ ምንድነው የስሎት የመጣውን የተዘጋጀውን በየርገን ክሎፕ ሪትም ውስጥ የነበረው ትንሽ ቨርኒሽድ ማድረግ ጤንነታቸው ማሳደግ የጉዳት እንትናቸው በተጠና ሁኔታ ከጉዳት ውጭ እንዲሆኑ የተደረገበት ጥናት እንዳለው ነው የሚጫወቱት በዛ በተጠናከረው የየርገን ክሎፕ መንፈስ አሁን የራሱን ቡድን መስራት ሲፈልግ የሚነካኩ በተኖች አሉ ገብቷል ሲመጡ
እነዛን ተጫዋቾች አሁን ትልቅ ፈተና ነው። ነገር ግን ስሎት የዋናውን ቡድን ሲያሰራ አብሮ ሲያዩ አብሮ ሲሰሩ የነበሩ ታዳጊዎች ከሌላ ከዝውውር ከሚመጣው ይልቅ ቢቀላቀሉ የስሎትን ሪትም ለመልመድ የስሎትን እንቅስቃሴ ለመልመድ ብዙ አስቸግሩ። ግን የሚቀጥለው ዓመት የሲቲ እንዴት ሊጠናከር እንደሚችል አርሴናል ምን ያህል ነገር ጨምሮ እንደሚመጣ ቼልሲ አስፈሪነቱ ትንሽ ሴትአፕ ነው የሚያስፈልገው። ማንቸስተር ዩናይትድ በጣም በከፍተኛ ተስፋ እንደሚመጣ ቶትናምም አሰልጣኝ ቀይሮ ተጠናክሮ ኒውካስል አስፈሪነቱን አይተናል። በተለይ ደግሞ አሁን የፒኤስአርን ህግ የሚያልፍ ከሆነ ካራባው ካፕ ላይ ሊቨርፑልን በተሻለ ሁኔታ አሸንፏል። አሁን የሻምፒየንስ ሊግ ጉዞውን አጠናክሯል። አስቶን ቪላን እያየን ነው። እንዲሁ ደግሞ የቶትናም ተጠናክሮ ይመጣል ብለናል። የአስቶን ቪላና ኖቲንግሃም ፎረስት ከአርጉ 6 ጨዋታ ማብቂያ እየቀረው 3ኛ 4ኛ ደረጃ ላይ ነው ያለው። ይሄን ስናይ የኒውካስል በዋንጫ መታገዝ የከረመውን የ70 ዓመት ሪከርድ ሰብሮ አረቦቹን አስደስቶ የሚመጡ ተጫዋቾች የዝውውር ተስፋ ሲታይ ትላልቅ ተጫዋቾች እንደሚቀላቀሉ ይጠበቃል። በእነዚህ ህፃናቱን ከቢያሳድጎ ሊወዳደር ይችላል ወይ ሲባል አንድ ስጋት አለ። ለዋንጫ በመፎካከር ግን የታዳጊ ፕሮጀክቱን ማሃን ማረክ የታዳጊ ፕሮጀክቱን ለአዲሱ ህግ ይጫጫል። በኢትዮጵያ ፕሪሚየር ሊግ ያጋጠመው ችግር ይሄ ነው። አዲስ ተጫዋቾች አይበቅሉም። ስለዚህ የሀገር ኳስ ነው ሄዶ የሚወድቀው። አንዳንድ አድማጭ ፌዴሬሽኑ ላይ ምናምን ክለቦች በመዋቅር ተስተካክሉ ታዳጊዎች ኢትዮጵያ ውስጥ መንገድ ላይ ጎዳና ላይ ቡና ቦታ ያለው ወጣት ሁሉ እኮ እግር ኳሱ በፕሮጀክት ቢዘረጋና ያ የሚሰጠው እጅግ በጣም በርካታ ሚሊዮን የወጣቶች ፕሮጀክት ላይ ቢል የሥራ ዕድል ፈጠራ እንኳን የሥራ ዕድል በመፍጠር ብዙ ወጣቶችን ወደ ራሱ ማዕቀፍ ማስገባት ይችላል። ብዙ ማዕቀፍ 200-300 ወጣቶችን ታዳጊዎች መያዝ ይቻላል። ስለዚህ ሁለት ስጋት አለኝ። ታዳጊው ላይ ያለው ጉዳይ የተዘነጋ እንደ ባለሀብትና አዲስ በቱጃሮች እንደተያዘ ክለብ ከዝውውር ጋር ተያይዞ ሲታይ አባ ግን ያልተጠበቀ አይነት የዝውውር ሂደት ለማድረግ እኔ እንጃ ከዚህ በፊት አንተ የፌኒ ስፖርት ግሩፕ አስተዳዳሪዎች የምታደንቅበት ዋነኛ ምክንያት ስልት ነው። ቀስ ብለው ነው የሚገነቡት። አሁን ግን አባ የሆነ እብደት ያለ ይመስላል። ማለት ዝውውርን ከሚቃወሙ ሰዎች አንዱ ለምን ፓሪስ ሴን ጀርሜን በዓለም ያበደ ትልቅ ዝውውር ነበር። አሁን ግን እንደ ቡድን ሲገናኙ በናሽናል ቲማቸው በጥቂት አሰልጣኞች የሚፈለጉ ግን ለማየት የሚያጓጓ ቲም ተሰርቷል። አርቴታንም አንስተናል። በገንዘብ አቅም የሚገነባ ቡድን ባጭሩ ውጤት ሊያስገኝ ይችላል። ሲፈርስም ባንዴን እንደ ድማሚት እንደተመታ ባንዴን ስንንም ቦናው አንደኛ ኢጎ ማስተናገዱን በራሱ ችግር ነው። የሲነር ተጫዋች ግን ስሎት ትልቁ ነገር ሙሉ እዛ ጋር ያለውን ቋጠሮ ከቋጠሮ ጭምር ፈተው ወደ ራሳቸው መንገድ እንዲገቡ ሙሉ ኃላፊነቱን ለስሎት አልሰጡም። እነ ኤድዋርድ ስሎት ቢቀጥልም ባይቀጥልም ወደፊት ቢሄድም ባይሄድም ለሚመጡ አሰልጣኞች ሊቨርፑል እንደ ቡድን ምን አይነት ስብስብ ሊኖረው ይገባል የሚለው ነው የሚያቀዱት እንጂ ለዚህ ሰው ያጫወት የሚመች ተብሎ በእድሜም የገፋ የጤንነትም እንደዛ አይነት ነገር ውስጥ አይገቡ። የሚመረጡትን ተጫዋቾች አይተከውን 22-23 እነዚህ አንድ የቡድኑን እንቅስቃሴ ሊያግዙ ወይም ሊረዱ ወይም በትንሹ ባጭሩ ሊግባቡ የሚችሉ፣ ሁለት ቲሙ ምንም አይነት መዋቅራዊ ለውጥ ውስጥ ይግባ አብሮ ሊዘልቁ የሚችሉ ተብሎ በጣም ሳይንቲፊክ በሆነ የቪዲዮ ኤቪደንስ ነው ተጫዋቾች ይሄ ግሩፕ መኖሩ ለሊቨርፑል በእጅጉ ይጠቅማል። ግን እኔ ልቤ ሁለት ቦታ ነው እግሬ ሁለት ቦታ ነው የሚረግጠው። ስጋትም ተስፋም አለኝ። ቀጥል ፓቻ። እሺ አባ የመጨረሻ እንግዲህ የአጥቂው ዲፓርትመንትን እንመልከትና እናጠቃልላለን። አንዳንድ ሁኔታዎችን አባ ስመለከት የሊቨርፑል ኃላፊዎች አንተ እንደምታደንቀው አባ ይሄ ትግስትን ወይም እግር ኳስ በትግስት ነው የሚመጣው ስለተጣደፍክ ስኬታማ አትሆንም ወይም ስለቸኮልክ አይደለም ዋንጫ የምታሳካው። ይሄ አባ በእርጋታ የሚታገስ ቡድን መገንባት ነው ሁሌ የሚፈልጉት። ለዛም ነው ክሎፕ 4 ዓመት ታገሱኝ ዋንጫ ወደ አንፊልድ አመጣለሁ ብሎ ቻምፒየንስ ሊግና ፕሪሚየር ሊግን ተከታታይ ማምጣት የቻሉት። አሁን አባ በገበያው ላይ የሚባለው በተለይ የሊቨርፑል የፒኤስአር ህግና ከታክስ በኋላ አነስተኛ
ኪሳራ ማስመስገቡ ይሄ በአሌክሳንደር ኢሳቅ ዝውውር ሂደት ላይ ትልቁን አድቫንቴጅ ነገራችን ላይ ፓቻ አድማጮች ሌላ ጊዜ አንተ ታብራራለህ እኔ የምስማማው ዝውውር ማቲያስ ኩኛ ከአጥቂ ጀርባ ሆኖ ጆአው ፔድሮ የብራይተኑ ብራዚላዊ እሱ መጥቶ እንደ አጥቂም እንደ ተደራቢ አጥቂም ማቲያስ ኩኛ ቢሆን ለኔ ከኢሳቅ አስበልጣለሁ ከኋላ ያሉትን በሁለቱም እስማማለሁ በየንሰንም በኪርኬዝም በሁለቱ እስማማለሁ ባሌባ የሚባለውም ልጅ አለ ሪቨሊንም አለ እኔ እዛጋ ደረጃው ከፍ ያለ በጣም ቴክኒሻን የሆነ እንደ ሮቨሊኖ ነው እንደሱ አይነቱ በእንትና በባሌባ በፍጹም አልስማማም የብራይተኑ አግሬሲቭ ልጅ እሱ ከእንግሊዝም ይገኛል እንደዛ አይነት የትም ብትወጣ እንደዛ አይነት ጉልበት ያለው ከየትም ማግኘት ይችላል ቴክኒካል ሳይሆን አካል ብቃት የትም አላጣንም አሁንም ሊቨርፑል እኮ እንደዛ አይነት ሰው አላጣም ብሩኖ ጊማሬስን ማምጣትም ይችላል ግን ለኔ ምረጥ ብባል ለኔ የወልቭሱ ማቲያስ ኩኛ ወይም ጆአው ፔድሮ ለኔ ከተቃራኒ ከአማካዮቹ ጋር ፓክፓቡ ሊግባባ የሚችል የኳስ የአጥቂነት ባህሪ ብቻ የማስቆጠር አሁን እንትና በማስቆጠር አንደኛ ነው ኢሳቅ ከአማካዮቹ ጋር በኳስ ያለው ታለንት የመግባባት አቅም ሳይ ለኔ በነዛ በሁለቱ ላቲኖች ሁለቱ ብራዚሎች ናቸው ለነሱ ቅድሚያ ያስጣሉ ለማለት ነው ይሄንን ከአድማጮች ጋር የክርክር ፕሮግራም ያዝና ለሊቨርፑል ማን ያስፈልጋል እንቅስቃሴው ምንድነው በሚል አድማጮች አስተያየት ይስጡ እኛ እንከራከራለን እንወያያለን የኔን ሐሳብ አስቀምጫለሁ አንተ ደግሞ ኢሳቅ ከየትኛው ማጥቂ ሊቨርፑል ማስፈረም አለበት ብለ ሐሳብን አንጸባርቃል እሱ እንወያያለን ማጠቃለያ እስኪ ፓቻ እሺ አባ ግን የሊቨርፑል ኃላፊዎችን አባይ ተኮነ ኢሳቅ ላይ 150 ሚሊዮን ሊቨርፑል ሊያወጣ አይችልም ብለው አንዳንዶቹ ይጠቁማሉ ግን በተቃራኒው ደግሞ የጃሬል ካውንሳን ፍላጎት ኒውካስሎች ያሳዩት ፍላጎትና ኮንሳንን ስጡን እስከ 44 ሚሊዮን ፓውንድ ለመክፈል ለዚህ ወጣት ተጫዋች ፍቃደኛ ነን ማለታቸው ሲታይ ለሊቨርፑል ሌላ አድቫንቴጅ ነው የፈጠረው እዚህ ጋር ግን የአንቶኒ ጎርደንን ጉዳይ መርሳት የለብንም አላሁንም ይሄ ጉዳይ ያልተዳፈነ ነው ግን አባ የሂጎ ኢኬቲኬን ነገር እኔ አባችላ ብያ ላይ ማለት እነ ኤድዋርድ ትግስትን የሚመርጡ አስተዳዳሪዎች ናቸው ይሄ ተጫዋች ደግሞ ከታገስከው ባንዴ ሊቀየር እንደሚችልና ውጤታማ ሊሆን እንደሚችል ኢንትራ ፍራንክፈርት በቂ ማሳያ ነው ለምሳሌ አባ መታስታውስ ከሆነ ሂጎ ኢኬቲኬን መናቀው በፈረንሳይ ሊግ ወደ ፓሪስ ሴን ጀርሜን በ49 ሚሊዮን ዩሮ ከተዘዋወረ በኋላ ከእድሜው በላይ ገንዘብ ስለወጣበት ከፍተኛ ጫና ውስጥ ገብቶ ተጫዋቹ ራሱን አውጥቶ ለማሳየት በነሜሲ ተጽዕኖ ውስጥ ወድቆ ራሱን ማጉላት አልቻለም በጣም በምልመላ በኩል በተለይ በአጥቂ ምልመላ በኩል የተዋጣላቸው ኢንትራ ፍራንክፈርቶች ይሄን ተጫዋች አመጡ በ38 ሚሊዮን ዩሮ አሁን እንደ ቢልድ ዘገባ ከሆነ 85 ሚሊዮን ፓውንድ አድርገዋል የመልቀቂያ ሂሳቡ ጁሊያን አልቫሬዝም ራዳራቸው ውስጥ አለ ግን ከኢኬቲኬና ከኢሳቅ በቀጣይ የውድድር አመት የኑኔስ ተተኪ አባ በግሌ የሚሆን ይመስለኛል ይሄ እኔ ሐሳብ ነው አንዳንዴ አባ ሁኔታዎችን ታያለ ቼክ ታደርጋለ ይሄ ቡድን በምን አይነት ጉዞ ከዚህ ቀደም እነማን ኢኬቲኬን ግን የሊቨርፑል ደጋፊዎች በደንብ ይከታተሉ ፓቻ ያለውን ነገር እንግዲህ ከዝውውር ጋር ዲቴል እሱ ስለሚከታተል ነው ይሄን ያቀርበው እኔም እንግዲህ የአርሴናል የሊቨርፑል የማንቸስተር ሲቲ የማንቸስተር ዩናይትድ ቼልሲ የቶትናም የአስቶን ቪላ ጥብቅ ዝውውሮችን ይዘን በዚህ ሰሞን እንመጣለን ለመጀመሪያ ጊዜ እንግዲህ ከዚህ በኋላ በውጭ ሀገርና ኢትዮጵያ ውስጥ ያሉ እንግዶችን ላይቭ ያስገባን በእግር ኳስ ውስጥ በተለይ ክረምቱን በከፍተኛ ጭቅጭቅና ውይይት ጥልቅ የሆኑ እነዚህ ጥልቅ ሐሳብ ዴብዝ አይዲያ በሚባሉ ጥልቅ ሐሳቦች ለትንታኔ በሚመቹ ከአድማጩ
ለአድማጩ መቅረብ ያለበት ለአድማጩ የሚጠቅምና ከፍ ያለ ሐሳብ ካልተንሸራሸረ እንደዚህ አይነት መደዳ ሐሳቦች በብዙ ሚዲያዎች ላይ ስለሚገኙ ጥራቱ ከፍ ያለ መድረክ መፍጠር ካልተቻለ ለድግግሞሽ የአድማጭን የአየር ሰዓትና ጊዜ መፍጀት ካልሆነ ብዙም ጠቀሜታ የለውም ብለን ሁሌ እናስባለን። የአቅም የማቴሪያል ያለንበት አካባቢ ለኮሙኒኬሽን ላይቭ ለማስገባት እንዲሁም ደግሞ መቅረጸ ድምጽ አርገን የምንፈልጋቸውን ሰዎች በርቀት ስላሉ እነዚህ ሁሉ ስላልተሰናዱ ነው በቅርቡ ሁሉም ነገር ተስተካክሎ ውይይት ከሌሎች አድማጮች ጋር ነው የምናደርገው። አብዲና ፓቻንን በሊቨርፑል የዝውውር እቅድና ተሰናባችና አዲስ መጪዎች ዙሪያ ያነሳነው አጭር ፕሮግራም ይሄን ይመስላል። ፕሮግራማችንን ላይክ አድርጉ፣ ድጋፍ እንድትደግፉን ሁሌ በተደጋጋሚ እንጠይቃለን። ምክንያቱም ዩቲዩብ ላይ እጅግ በጣም ፈታኝ ነገሮች አሉ። ይሄ ፕሮግራም እየተቀዳ ለ9:25 ጉዳይ ወይም ደግሞ 8 ተኩል አካባቢ ነው። ከዚህ በኋላ ደግሞ የኤርገን ክሎፕና የማድሪድ ግንኙነት በሚል ወደ 11 ሰዓት አካባቢ ፓቻ የሚሰራው ፕሮግራም አለ። እንግዲህ ፕሮግራማችንን እናጠናቅቀው ጧት 12 ተኩል ወይም 1 ሰዓት ነው። እንደምታውቁት ሁሉ ጊዜም በማለዳው ስትነሱ ፕሮግራማችን በኖቲፊኬሽን ያላችሁበት ድረስ ይመጣል። ያ ሌሊቱን ቁጭ ብለን የሰራነው ነው። ስለዚህ በአስቸጋሪ ጉዳዮች ስላለን ሁሉ ጊዜም ሱፐር ታንክስ ድጋፍ የምንጠይቀው እነዚህን ጉዳዮች ተጠግነን ለማለፍ ነው። አብዲና ፓቻ ነን በአብዲ ራቧ ቲዩብ። ሰላም ቆዩ።